ሶስት ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ። ሶስት ነገሮች ምንና ምን አራያ ከመሆናችን ባሻገር የመጀመሪያው ፍቅር ያስፈልጋቸዋል። ልጆቻችሁን ትወዳላችሁ ብዬ በጠይቃችሁ አዎ ነው የምትሉኝ። አትወዱም። ውሸት ነው። አትወዷቸው። አረኔ ወዳቸዋል እንዲሁ በቃ ስፍስፍ ነው የሚለኝ። በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት ፍቅር አይደለም። ምን ያህል ላይ ምሯቸው ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀየር፣ እንዲሁ ጫማ ምናምን ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ። ይሄ ልጅ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን? አምላኬ ከኔ የተወለደው ልጅ አንተን አገልግሎ የሚድን ነው ወይስ ዓለማዊ ሆኖ ይጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን በተግሳጽ አሳድጉን ያለ በኋላ እንዳያዝኑባችሁ ይላል። በኋላ ሲኦል ቢገቡ እናቴ እኮ ናት አባቴ እኮ ነው ብለው ማዘናቸው አይቀርም ይላል። ካካላችሁ የተከፈሉ ልጆቻችሁ ገሃነም ቢወርዱ ትወዳላችሁ? የዲያብሎስ ባሪያ ቢሆኑ ትወዳላችሁ? አትወዱም። ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው። ፍቅር ማለት ይሄ ነው። ለልጁ ዘላለማዊ ሕይወት ማሰብ ነው ፍቅር ማለት። ስለዚህ የመጀመሪያው ፍቅር ነው። እናትና አባት መፋቀር ለልጁ ይጠቅማል። እናትና አባት ልጃቸውን መውደድ ለልጁ ይጠቅማል። ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው። ይሄማ ግዴታ ነው። ስለሚያስጨንቃችሁም ታደርጉታላችሁ። ይጮሃልማ አምጡ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት፣ እንዳያለቅስ ስትሉ ልደት ማክበር፣ ልደት እያላችሁ ስንት ወይ ታወጣላችሁ። ለነፍሱ ግን አንድ ነገር እንኳን አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳን እስኪንከየው ያንተ ነው ብላችሁ ሰጣችኋል? የለም። ብዙዎቻችን ከዚህ ነፃ ነን። ስለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አራያነቱ ባሻገር ፍቅርን ማሳየት ለልጁ። ሁለተኛው ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳን መምከር። በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማችኋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆነው። በኋላ እናቴ እንዲህ ብላኝ ነበር ብትሞቱ እንኳን አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ ልጄ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ። ይሄ ቀላል ምክር ነው። ይሄ ምክር ነው። ሶስተኛው በትር ነው። በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብቷል ማለት ነው። የልጆች መብት ይላሉ። ልጅ አሁን እሳት ቢነካ ዝም ልትሉ ነው? መብቱ ነው ብላችሁ ሩጣችሁ አይደል እንደምትይዙት? ለምን መብቱ አይደለ? ተውት እስኪ ይንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ ቢላ ይዞ አይኑን ላውጣ ቢል አሁን ዝም ልትሉ ነው? መብቱ ነው ብላችሁ ትይዛላችሁ አይደል? አዎ። በነፍሱም እንደዛ ነው። የልጆች መብት ማለት እኮ አንተ ቤተክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው። ለጸሎት ስትቆም አብሮህ እንዳይቆም መከልከያ፣ ስትጾም እንዳይጾም መከልከያ እኮ ነው። ለምን? መብቴ ነው አልጾምም ማለት ይችላል። መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል። መብቴ ነው ይደክመኛል ማለት ይችላል። አያችሁ፣ ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየህ። ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር በበትር። ይሄ እንደሚገባው የጥላቻ በትር አይደለም፣ የፍቅር ነው። እና ልጆች አስተዳደግ እስከዚህ ድረስ መመራት አለበት። ትልቁ ግን አራያ ሆኖ ማሳየት፣ ከዛ ጸሎት በጣም አራያ መሆን ነውና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው። ስለዚህ ስትጸልዩ ስለ ልጆቻችሁ ጸልያላችሁ፣ ክፉ አመላቸውን እንዲተው፣ ይሄ የሚያጨቃጨቃቸው የሚያነጫነጫቸው እንዲለቅ። ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ። ወንበዴ ማሳደግ፣ ሌባ፣ አጭበርባሪ፣ ቀጣፊ ማሳደግ ለሀገር አውሬ መትከል ነው። ስለዚህ ሀገር የሚመራው በትዳር፣ ቤተክርስቲያን የምትመራው በትዳር ስለሆነ በትዳር ውስጥ ያሉ ልጆቻችንን በፍቅርና በምክር በጸሎት በአራያነት ማሳደግ ይኖርብናል ማለት ነው። እሺ በሉ። ቃል ገብታችኋል። አሁን ከዚህ በኋላ ተመልሶ እያንዳንዱ ቤት መፈተሽ አለበት ማለት ነው። እሺ ብለናል። በቃ ነው። ልጄ ባንተ ተጠያቂ ነኝ፣ ልጄ ባንቺ ተጠያቂ ነኝ ማለት አለብን። ይሄ ነው። ስለዚህ ኦርቶዶክሳዊ ትዳር
እርስ በርስ ባለ ፍቅርና በልጆቻችን ላይ ያለ የምንሰራው ትልቅ ትኩረት ነው ማለት ነው። መምራችን ይጨምር።